ቢስሚላህ አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የተወዳጅ ተመልካቾቻችን እንደምን ከረማችሁ? ጊዜያችሁ በጥሩ ሁኔታ እያለፈ እንደሆነ ተስፋ እናደርጋለን። ሚንበር ቲቪ ለተከታታይ 4 ዓመታት እያሰናዳ ወደ እናንተ የሚያደርስላችሁ ሰሞነ ሀጅ መሰናዷችንም የዘንድሮውን የሀጅ መድረስን ተከትሎ ወደ እናንተ ለማድረስ ይኸው ብቅ ብለናል። እኔ አብዱልሐኪም ናስርና ባልደረባዬ ሰይድ መህዲ በጋራ በመሆን እናዘጋጃለን። እንኳን አደረሰ። እንኳን አብሮ አደረሰ። እንኳን ደህና ቆየህን። ተመልካቾቻችንም ለረጅም ጊዜያት በተለይ ሀጅን በተመለከተ ሰሞነ ሀጅ በተሰኘ ርዕስ ንዑስ ርዕስ ስር የሀጅ መረጃዎችን በተከታታይ ከሚንበር ቲቪ እያገኙ ነበርና ከዚህ ቀደም ወንድሞቻችን በተለይም መሐመድ ኢድሪስ ማሚላ እዚህ ፕሮግራም ላይ ረጅም ቆይታ ሲያደርግ ነበር። የተለያዩ አዳዲስ መረጃዎች ስለ ሀጅ ያልሰማናቸው፣ ስለ መካና መዲና ያልሰማናቸው አዳዲስ መረጃዎች እየፈተሸ በደንብ ለተመልካቾች ከሌሎች ወንድሞች ጋር ሲያቀርብ ነበር። በዚህ ዓመት ደግሞ እንደ አቅማችን እናንተ በመጀመሪያው የመክፈቻ ዝግጅት ተገናኝተን ኢንሻአላህ ለተመልካቾች በዚህ ዓመት ምን አዲስ ነገር አለ፣ ሀጅ ምን ይዟል የሚለውን ልናቀርብላችሁ ተገኝተናል። ተመልካቾቻችን ያው ሁልጊዜም በተለይ ይሄ ነጭ ልብስ ስናይ የምናስታውሰው ነገር አለ፣ ስክሪን ላይ የምናየው ነገር አለ። ከዛ ከስክሪን ላይ ከምናየው እንደዚሁ ከጀርባችን ካለው የካዕባ ጥቁር ምንጣፍ ወይ ደግሞ እዚህ ጋር ከምታዩት ምስል ጋር ብዙዎቻችን የቲቪ ስክሪን ላይ ነጭ የለበሱ ሰዎች ከዓለም የተውጣጡ ሰዎች አንድ ቦታ ላይ ጧፍ ሲያደርጉ እንመለከታለን፣ እናያለን እና የብዙዎቻችን የልጅነት ትውስታ ነው። ሀጅ ምናልባት በኪታቦች ውስጥ ኡስታዞቻችን ከመንገራቸው በፊት እኛ በአእምሯችን በልጅነት አእምሯችን የምንስለው የምናስበው ነገር አለና ስለ ሀጅ ብዙ ትርጓሜ አእምሯችን ውስጥ ይኖራል። ስለዚህ እነዚህ ነገሮች ምንድናቸው፣ ሀጅ ምንድነው የሚለው በየጊዜው ሁልጊዜ አእምሯችንም ለማደስ ስለ ጉዳዩ እውቀት እንዲኖረን በእንደዚህ አይነት መድረክ እየመጣን ለተመልካቾቻችን አዳዲስ መረጃዎች ሼር የምናደርግበት ፕሮግራም ነው የሰሞነ ሀጅ ዝግጅት። ኢንሻአላህ ዘንድሮ ቆንጆ ነገር እንደሚኖረን ተስፋ አድርጋለሁ። ይሄ የመክፈቻው ወይም ኢንትሮዳክሽናችን ነው። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። እንዳልከው ከዚህ በፊት በተለያዩ አዘጋጆች ነበሩ፣ አምናውም እኔም ነበርኩ። ከዛ በፊት በነበሩት ላይ አንተ ነበርክ። የተለያዩ ሀሳቦች ሲነሱ ነበር፣ ከካዕባ ጋር የተያዙ ታሪኮች ሲነሱበት ነበር። ቁልፍ ማን ጋር ሲቀመጥ እንደነበር የተነሳበት ፕሮግራም ነበር። አምና ደግሞ የተለየ ትኩረቱን አድርጎ በተለይም ከፋሲሊቲ ጋር በተያያዘ ሀጅ ላይ የሚደረጉ ከ1.7 እስከ 2 ሚሊዮን አካባቢ የሚደርስ ሰው ነው እዛ ላይ የሚታደሙ። ከ80 በላይ ሀገራት ያሉ የተውጣጡ ሰዎች ናቸው የሚታደሙት እና ያንን ሁሉ ሰው ማስተናገድ፣ ያንን ሁሉ ሰው በፍቅር ተንከባክቦ መመለስ ራሱን የቻለ ሌላ የማኔጅመንት ጥበብ የሚፈልግ ስራ ነውና ከዛ ጋር በተያያዙ ሀሳቦችን እየዳሰስን ስንቆይ ነበር። በዚህኛው ደግሞ መረጃ ይኖረናል። በየቀኑ የሚኖሩን አዳዲስ ነገሮች ስለ ሀጅ በተመለከቱ እነሱ እናደርሳለን። ከዛ በተጨማሪ ደግሞ እስካሁን ያልሰማናቸው እንዲህ እየቆፈር የምናወጣቸው ታሪኮች ይኖራሉ። በዛው ጋር በተያያዘ ከሳውዲ ጋር እንዲህ ከማኔጅመንቱ ጋር የተያያዙም የተለያዩ ሀሳቦችን እያነሳሳን ኢንሻአላህ እስኪደርስ ሀጁ ምንቆይ ይሆናል። ኢንሻአላህ እኛንም የሚወፍቀን እናንተንም የሚወፍቃችሁ። በተለይ ሀጅ ሄዶ የመጣ ሰው እኛ ሀገር የሚከበርበት የሚታይበት አይን አለ። ብዙዎቻችን ሀጅ ላይ ሄደ ሰው ያለን አክብሮት እንዲሁ ሀጅ የሚሄድ ሰው ራሱ በራሱ የሚኖረው ፐርሰናሊቲ የሚቀይረው ፐርሰናሊቲ አለ። እሱን በደንብ እናስተውላለን። ገንዘቡ አይደለም፣ ብር ስላለህ አይደለም የምትሄደው። የአላህ መጣራት አለው። አላህ ፈቅዶልህ ወደ እኔና ሲልህ ነው ለበይክ ብለህ የምትሄደው እና ይህን ነገር እናስተውላለን። የሰዎች ፐርሰናሊቲ የሰዎች ማንነት የሚቀየርበት ሀጅና እኔ ከምን አንጻር ያለው ሀጅን ለምሳሌ ረመዳን ላይ በተለይ ረመዳን በራሱ ወሩ ምዕመናንን የተለየ አስለምዶ የሚሄደው ኢባዳ ወይ የባህሪ ለውጥ ወይ የስነ ምግባር ለውጥ ይኖራል። ከረመዳን በኋላ የሚመጡት ሌሎች የኢባዳ ልምምዶችም ልክ እንደዛው የራሳቸው ፓኬጅ አላቸውና የሀጅ ጊዜያትም ልክ እንደዛው ሀጅ ለሚያደርጉትም የራሳቸው የሆነ ልምምድ አላቸው። ከልምምዶቹ ውስጥ ሀጅ የሄዱት ሰዎች ገንዘብ ኖሯቸው ምናምን ነው የሚሄዱት። ስለዚህ ራሳቸው ላይ ኢማናቸው ላይ የራሱ የሆነ ለውጥ እንዲኖራቸው ያደርጋል።
ያልሄደው ሰው ደግሞ እዛ ደረጃ ላይ ለመድረስ የሚኖረው የራሱ የሆነ ጉጉትና ናፍቆት እንዲኖር ያደርጋልና የሐጅ ወቅት በራሱ ልክ ረመዳን መጥቶ ሲሄድ ብዙ ነገሮች ለውጦ እንደሚሄደው የሰዎችን ማንነት የሰዎችን ስነ ምግባር ለውጦ ይሄዳል። በተጨማሪ ደግሞ ሐጅን እንደ አንድ የግለሰብ ስነ ምግባር መቀየሪያ ወይ ደግሞ አንድ ፐርሰናሊቲ መለወጫ ብቻ ኢማን መቀየሪያ ብቻ አድርገን ሳይሆን የምናስበው ዓለም ላይ የተለያዩ ፕሮግራሞች የሚቀየሩበት ሽፍት የሚደረጉበት ነው። ለዛ ነው የዓለም ሰዎች ሁሉ እዛ ቦታ ላይ ተሰባስበው ስለ ዓለም መክረው ስለ ዓለም ተነጋግረው የሚለያዩበት ቦታ ነው። ተገናኝተን ስለ ዓለም እንምከር ብለው እኮ አይደለም እዛ ቦታ ላይ የሚገናኙት። ጀስት እዛ ቦታ ላይ ያለው ስፕሪት ሰዎች ስለ ዓለም በደንብ ዲስከስ እንዲያደርጉ ያደርጋቸዋል። በጣም ወድለት አባባል አለው ዓላማ ይቅባል። ምን ይላል? ሰዎች ይሄ በተለይ በጦርነት በኢኮኖሚ የተጋጩ ሀገራት በፊት የሚመክሩት አሁን ያው ፓኪስታን ነው እያየን ነው። በፊት የሚመክሩት ጄኔቫ ነበረ። ጄኔቫ ላይ ተሰብስቦ ነበረ የተጣሉ ሀገሮች የሚጣሉት የተለያዩ ዲፕሎማሲ ስራዎች የሚሰሩት። መካ ለጄኔቫ መልእክት ላከች ይላል። ምን ብላ ላከች? ከዓለም ህዝቡ ሁሉ የተውጣጡ ሰዎች አንቺ ጋር ሊመክሩ ይሄዳሉ። ስለዚህ አንቺ ዓለምን ለማስታረቅ ነው ጥረት እያደረግሽ ያለሽው። የሰው ልጆች መታረቂያ ቦታ ግን እዚህ ነው፣ ካዕባ ነው፣ መካ ነው። ስለዚህ ወደ መካ መጥተው እንዲታረቁ ለአንቺ ጥሪ ያቀርባለሁ ብላ መካ ለጄኔቫ መልእክት ስትልክ ብሎ በኢማጂኔሽን ያወራት ነገር አለና የዓለም ስርዓት የሚቀየርበት ቦታ ጭምር ነው የሚል ሀሳብ አለ። በጣም ደስ የሚል ሀሳብ ነው። ለዓለም ስርዓት የምትለው በተለይ ግን ከሐጅ ጋር በተያያዘ በተለይ የልጅነታችንን ስላነሳ እንዲሁ በየአካባቢያችን ላይ የምናከብራቸውን ሰዎች እንኳን ትልቅ ሐጅ እንኳን ባሄዱ ሐጅ እያለን ነው የምንጠራቸው አይደል? ለእነሱ የምናሳየውን ክብር የምንገልጸው ከሐጅ ጋር በማያያዝ ነው። ደርሶ ሲመጣ ደግሞ ዚያራው ይኖራል፣ ሰዎች ለመዘየር። ከዛ በልጅነት ደግሞ ዘምዘም ለመጠጣት አንዳንድ ቦታ በትልቁ ይደገሳል። ትልቅ አሁን ሰፈር ውስጥ ሆነ ማስታወሳቸው ትውስታዎች አሉኝ። ብዙ የሄዱ ሰዎች አልነበሩም አካባቢ ላይ። እንደ አጋጣሚ 2 ሰው አካባቢ መስለኝ ሄደው ሲመለሱ የነበረው የሰፈሩ አቀባበል፣ ከዛ ቤታቸው ውስጥ በየሳምንቱ ሙሉ ሳምንቱ ነው ማለት ነው እንግዶች አይጠፉም ነበር። ከዛ ደግሞ ለሁሉም የሚበቃ ታስበው ማለት ነው ይሄ ለከሌ ዘምዘም፣ ይሄ ለከሌ እየተባለ ነው የሚቀዳበት ዘምዘም። ቁጭ ብለን በኮዳ ክዳን ይሰጣል፣ እሷን እያነሳህ ትጠጣለህ። ከዛ ነይት ስትባል የልጅነትን እያደመዋለህ ምናምን ደስ የሚል ነገር ማለት ነው። ከዛ ጋር የተያያዘ ሀሳቦች አሉ። ከዛ ውጪ ቁጥሩ ያው ከ1.7 ሚሊዮን እስከ 2 ሚሊዮን ድረስ የሚደርስ ከ180 በላይ ሀገራቶች ናቸው እዛ የሚገኙት። ከዛ እዛ ውስጥ አንዱ እንትን ገፋኸኝ እንኳን የምትባባልበት ሁኔታ አይኖርም አይደል? አሁን የታክሲ ሰልፍ እንዴት ነው ስታይ 200 ላትሆን ትችላለህ፣ ግን እዛ ጭቅጭቁ ጫማቆች ምናምን ስትበሳጭ ምናምን ግን እዛ ሄደህ የምታስበው እንደ ህፃን ልጅ ሆኖ መመለስ ነው። ከዛ የምታስበው እዛ ቦታ ላይ ከአላህ ጋር መነጋገር ነው። እዛ ቦታ ላይ ሆነ የተለያየ አይነት ማንነት ታያለህ። በዛው ልክ ደግሞ አሁን ዘመናችን ወደ ሚዲያው ምናምን ዲጂታል ሶሻል ሚዲያው እየበዛ በመጣበት የሆኑ ቪዲዮዎችን ስታይ አንተም ትሳባለህ፣ ደስ ይላል እና ያለን አይደል? ትልልቅ ሰዎች አሁን ይቆሙና ቲቪው በር ላይ ሲዞሩ ነው ዱዓ ያደርጋሉ። የአላህ ባኪ አላህ ባኪ ይላሉና በተለይ ከሀበሻ ጋር በተለይ ከረሱል ሰለላሁ ዐለይሂ ወሰለም ጋር ውዴታ ምናምን በተያያዘ ሀበሻ የተለየ መጠራት እንዳላት ነው ይሰማኛል። አብዛኛውም ሰው እንደዛ ያስባልና ከዛ ጋር በተያያዘ ለሐጅ ያለን ቦታ ትልቅ ነው። እንዳልከው ደግሞ የዓለም ህዝብ እንትን ይላል አይደል? ማልኮም ኤክስ እኔ መካ ስደርስ እኮ ከፊቴ ነጩ ይሰግዳል፣ ከጎኔ ቻይ ነው፣ ከይዤ የመጣው ነው፣ ከጀርባዬ ጥቁሩ ነው፣ እዚህ ምንም አይነት መድሎ የለም የሚል አይነት ሀሳብ ያለው ደብዳቤ ለባለቤቱ መልሶ ይጽፍላታልና ምን ያህል እሳቤውን እንደሚቀየር እዛ አካባቢ መገኘትና የምታደርጋቸው እያንዳንዱ ኢባዳዎች ቅድም ስለ ጊዜ እያነሳህ ነበር። በተለይ ረመዳን ላይ ሲመጣ ከሰው ከቁርአን ጋር ከዒባዳ ጋር እንደዚህ የሚያስተካክልበት ጊዜ አለና የተለየ ነገር ደግሞ እንደዚህ የሚነሳበት አሁን ሙሐረም ሲመጣ ከሙሳ ዓለይሂ ሰላም ጋር እናያይዘዋለን አይደል? ከዛ ደግሞ ረመዳንን በተለየ ሁኔታ ከቁርአን ጋር ምናምን እናያይዛለን። ከዛ ረቢዕ ሲመጣ ከረሱል ሰለላሁ ዐለይሂ ወሰለም ጋር እናያይዛለን። የዙልሂጃ ደግሞ ሲመጣ በተለየ መልኩ ኢብራሂም ዓለይሂ ሰላም እና ቤተሰቦቹን የምናነሳበት ሁኔታ አለ። ብዙ አይነት ትምህርቶችን እናገኝበታለን። ከዛ ላይ ለምሳሌ የጊዜ እንትናችን አጠቃቀማችን ሁሉም ነገር አይደል? ሰላት እንደምትለው ሐጅም አንድ ጊዜ ነው የምታደርገው፣ ዑምራ ሙሉ ብታደርግ እንኳን። ከዛ ጋር በተያያዘ ብዙ አይነት ትምህርቶች ያሉት ብዙ አይነት ሐሳቦችን የሚቀይሩበት እንዳወራ ነው ደግሞ ልክ እንደ ህፃን ልጅ ሆነን የምንመለስበት ጊዜ ነው። ሁላችንም አላህ ይወፍቀን። አሚን አሚን። በተለይ መካ ከተማዋን
ከተማውን በተመለከተ ያው ከዚህ ቀደም ብዙ ሰዎች ሀሳብ አላቸው፣ የተለያየ ሀሳብ። መካ በራሱ የሀጅ ስነ ስርዓት በትልቁ የሚካሄድበት ቦታ ሲሆን የኡምራ ልምምድ ያላቸው ሰዎች ደግሞ ኡምራ ደርሶ ሲመጡ መካንም መዲናንም የመዘየር ልምድ አላቸው። ወደ ሀጅ የሚሄዱ ሰዎች በእርግጥ የሀጅ ስነ ስርዓቱ በብዛት የሚካሄደው መካ አካባቢ ስለሆነ እዛ ነው በብዛት የሚያዘወትሩት እና ስለ መካ ያላቸው አስተያየት አለ። እኔም እንትኑን ለመታዘብ ችያለሁ እና በተለይ መካ አካባቢ የተለየ ወይዘር አለ፣ የተለየ አየር አለ። ኖርማል እዛ ያለው ኒዛሙ ስነስርዓቱ ሰዎች በሆነ ስርዓት ውስጥ እንዲያልፉ ቢያደርጋቸውም መንፈሳቸው ግን ለዛ ሰዎች ለወጡት ህግ፣ ሰዎች ለወጡት ኒዛም ሳይሆን በመንፈሳዊ ህግ ውስጥ ሆነው ነው ይሄን እንትን የሚሉት እና ከኡስታዝ ካሊድ ክብሮም ጋር ይሄን ሐሳብ እንደውም ሸገር ላይ እያወራ ነው ነበረ። ምንድነው ሐሳቡ? ራሷ ከተማዋ የኢብራሂም አለይሂ ሰላም ዱዓ ያላት ከተማ ናትና እዛ ከተማ ውስጥ መገኘት በራሱ ልብህ እንዲረጋጋ፣ ሰላም እንድትሆን፣ አማን እንድትሆን ያደርጋል። ይሄ ነጭ ልብስ ብቻ አይደለም። አንተ እዛ አየር ውስጥ በመገኘት ብቻ ሀገርህ ለብሰህ የሄድከውን ልብስ ለብሰህ ሄድ፣ ችግር የለም። ይህን ነጭ ልብስ እንኳን ባትቀይር ሰዎች ፐርሰናሊቲያቸው ይቀየራል፣ ማንነታቸው ይቀየራል። ፍጹም ትሁት ሆነው ታያቸዋለህ፣ በጣም በሚገርም ሁኔታ ማለት ነው። አንዳንድ የምታውቃቸው ሰዎች ወይ እዚህ ሰላም ማትባባላቸው በአይን የምትተዋወቃቸው ሰዎች ድንገት መንገድ ላይ ስታገኛቸው በጣም አጥብቀህ ነው ሰላም የምትላቸው፣ እንደሚተዋወቅ ሰው ማለት ነው፣ እንደሚግባባ ሰው ሰላም ትላቸዋለህ። ምናልባት ደግሞ የተለየ ኤክስፒሪየንስ ያላችሁ ሰዎች ሼር ቢያደርጉኝ እኔ እንደውም ስላየሁም ስለታዘብኩም ጭምር ነው። ጸብ ያላቸው ሰዎች የተጣሉ ሰዎች የሚታረቁበት ቦታ ነው። ምክንያቱም የከተማው አየር የከተማው ዌዘር ስለ ያው መተንፈሱም ምናምን አይደለም፣ መንፈሳዊ አየር ይይዛል አንተን ማለት ነው። ስለዚህ ልብህ ንጹህ ነው። ልብህ ንጹህ ስለሚሆን ከሰዎች ጋር የተለየ ሰይጣናዊ ግብግብ ውስጥ አትገባም። አማን ነው፣ ሰላም ነው። ስለዚህ ይሄ ጸብ ምናምኑን ሳይሆን የምታስበው እዚህ ቦታ መጥቼ ለኢማኔ ማተርፈው ኢባዳ ምንድነው ብለህ አስበህ ነው የምትመለሰው። ከዛስ ይሄ ነጭ ልብስ ሲደረብ ደግሞ ሌላ የተለየ ደግሞ ትርጉም አለው። ይሄ ነጭ ልብስ ከዓለም የተውጣጡ ጥቁርም፣ ነጭም፣ ኢንዶኔዥያዊም፣ ፓኪስታናዊም፣ ናይጄሪያዊም አንድ ላይ የሚለብሰው ልብስ ነው እዛ ቦታ ላይ። እንደውም በድሮ ቨርዥን የሚለብሱ ሰዎችን ደግሞ አስተውላለሁ። አቡጀዲ ማለት ራሱ የከፈኑ ነው። ከፈኑ ሀብታሞች ናቸው፣ ገንዘብ አላቸው። አሁን ግብ እኮ አለ ከስር የውስጥ ልብስ ልልበስ የሚል አለ ማለት ያው ለሴፍቲው ብሎ ማለት ነው፣ እርቃን ይላለመውን። ግን ያን ደግሞ የኢማኑን ትልቅነት ተረተውት አካልህን እርቃን አድርገህ አላህ የፈቀደልህን ሁለት ልብስ ብቻ እነዚህን ብጣሽ ጨርቆች ብቻ እላይ ላይ ጥለህ እዛ ቦታ ላይ መገኘት ለአላህ ያለህን መተናነስ ዝቅ ማለት የሚያሳይ ነውና ከተማው በራሱ የሚፈጥርብህ ወይዘር አለና ሰዎች ለሀጅ ሲሄዱ የሚያገኙት የተለየው ቴስት ደግሞ ይሄ ነው። መርሐባ። ያው ከመካ ጋር በተያያዘ የኢብራሂም አለይሂ ሰላም ያው ከልጃቸው ጋር እንደገነቡት የሚታወቅ ቦታ ነው። በጊዜ ሂደት ማስፋፊያ እየተደረገለት የሄደ ነው። ኢንሻአላህ በሌሎች ፕሮግራሞቻችን ምን ያህል ሰፋ ምን ያህል ተደረገ የሚለውን የምናየው ይሆናል፣ የምናነሳበት ይሆናል። ግን ብዙ ጊዜ ሰዎች ሄደው መካ አካባቢ ሰላም እንዳገኙ በተለይ ደግሞ የመጀመሪያቸውን የሚመለከቱ ሰዎች ምናምን ካስተዋሉ የሶሻል ሚዲያ ላይ ምናምን በምናየው ማለት ነው ምን ያደርጋሉ? እንባ ይተናነቃቸዋል አይደል? የሚያለቅሱ አሉ እዛ አካባቢ ዱዓ ለማድረግ። ከዛ ውጭ ደግሞ ይሄ ፍሉስ የሚለው ሰው ምን ያህል ቦታው ቅዱስ እንደሆነ ማለት ነውና እዛ የምትሰግደው ሰላት በራሱ 100 ደረጃ የተሻለ ነውና እዛ አካባቢ መገኘት በራሱ ዑለሞቹ እንደሚሉት መጠራት ነው፣ የአላህ መጠራት ነው። ቅድም እንዳነሳ ነው ገንዘብ ነው ላይሆን ይችላል፣ ውስጥ ያለው ፍላጎት ነው የሚያመዝነውና ከመሸጋገሪያ በኋላ እንመለስ ኢንሻአላህ። የተወዳጅ ተመልካቾቻችን እየተመለከታችሁ የምትገኙት በሚንበር ቲቪ ተዘጋጅቶ ወደ እናንተ እየደረሰ የሚገኘው የሰሞነ ሀጅ መሰናዷችንን ነው። የሀጅ ሰሞን መድረሱን ተከትሎ ስለ ሀጅ የተለያዩ መረጃዎችን ወደ እናንተ እያደረስን እንቆያለን። በተከታዮቹም ቀን አብራችሁ እንደምትሆኑ ተስፋ እናደርጋለን። ሐሳብና አስተያየታችሁን ከስር በምታዩት ስልክ ቁጥሮች ልታሻገሩልን ትችላላችሁ። ከመሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ።
ክቡራትና ክቡራን ተመልሰን ተገናኝተናል። የሰሞነ ሀጅ ዝግጅታችንን እየተከታተላችሁ ትገኛላችሁ። በሰሞነ ሀጅ ወቅት ወደ እናንተ የሚደርሰው የሰሞነ ሀጅ ዝግጅታችን እነሆ ዛሬ የመጀመሪያ ፕሮግራም ወደ እናንተ እየደረሰ ይገኛል። እናንተን ለማስተናገድ የተለያዩ መረጃዎች ለማሻገር ደግሞ እኔ ሰይድ መህዲና አብዱል ሐኪም ናስር እዚህ ተገኝተናል። አብራችሁ እንድትቆዩ በድጋሚ እንጋብዛችኋለን። መልካም ቆይታ ይሁንላችሁ። ከመሸጋገሪያ በፊት አንድ ሐሳብ እያነሳ ነበር አይደል? ስለ አካባቢው ነው የተጣላ ሰው ትገረኝ ትችላለና አንድ ቪዲዮዎች ለመስራት እንደዚህ ሪሰርች እየሰራው አይነት ነገር ታሪኮች ለማወቅ ምናምንና አንድ በጣም ያስገረመኝ እንትን ነበር። ሁለት ሰዎች በልጅነታቸው ይጠፋፋሉ። ከዛ ከ30 ዓመት በኋላ በዚህ በ2 ሚሊዮን ሰዎች መሃል ነው የሚገናኙት። ከርቀት ሆኖ አንደኛው ሐሰን የሚባለው ወንድሙን መሐሙድ እያለ ይጠራዋል። በዛ ህዝብ መሃል ዞሮ የነሱ መገናኘት በጣም ያጀበኝ ነበርና ከ30 ዓመት በኋላ ነበር ግንኙነታቸው የነበረውና የተጠፋፋም የሚገናኝበት ቦታ ይወራል። ከዛ ውጪ ደግሞ የማታውቃቸውንም ሰዎች የምታገኝበት ይሆናል። እንደ አዲስ ምትተዋወቃለህ። ስለ አልጄሪያ ካልቸር ማወቅ ከፈለክ ሀጅ ቦታ ላይ ከተገኘ ብዙ እድል ይኖራል ማለት ነው። አዎ እንትን ነው። ሰዎች የመጡበት ቦታ ለመናገር የማይፈሩበት ቦታ ነው። ለምሳሌ አሁን ጂኦፖለቲክሱን ካየኸው የሆነ ቦታ እኛ ከግብጾች ጋር ከምናምን ከሆነው ጋር ይጎራበጣል። እዛ ቦታ ስትገናኝ ግን ሰላም ስለሆነ ከየት ነው የመጣሁ ብለህ ለመጠየቅና አንተ የመጣህበትን ሀገር ለመናገር የማትፈራበት ቦታ ነው። እኔ አስገራሚው ፓርቱ ደግሞ እሱ ነው። በተለይ ይሄ የመካ አካባቢ ድባብ ማለት ነው። ሰዎች የመጡበት ቦታ ለመናገር የማይፈሩበት ከሆነ ቅድም መነሻ ላይ ያነሳነው ሐሳብ በደንብ እዚህ ጋር ማች ያደርግልናል። የዓለም ሕዝብ የሚግባባበት ቦታ፣ አንድ የሚሆንበት ቦታ ማለት ነው። ልብሱን ስናነሳ ወጥ መሆኑ ቅድም የማልኮም ኤክስ ሐሳብ እዚህ ላይ ይመጣል። ነጭ ወጥ ልብስ መሆኑ፣ 2 እራፊ ጨርቆች ብቻ ጥለን መሄዳችን አላህ በዚህ ስርዓት ውስጥ በዚህ ኒዛም ውስጥ አንድ አይነትነት ለመፍጠር ያደረገው ስርዓት መሆኑን እንመለከታለን። ይህን የኢህራም ልብስ ስትለብስ ከሌላ ሀገር የመጣው ዜጋ ልክ እንዳንተው አላህን ፈልጎ ለበይክ ብሎ ነው ወደዛ ቦታ የመጣው። ሌላ ዱንያዊ ጥቅማ ጥቅም ምናምን የምታገኝበት ቦታ አይደለም። ያስተዛች ጋር አምልኮ ብቻ አድርገህ ኢባዳ ብቻ አድርገህ የምትመለስበት ቦታ ነውና እንደዛ አይነት ስሜት ያለው ቦታ ነው። ስለዚህ ያ አየሩ ለዚህ ህግ እንድትገዛ ያደርጋል ስንል ይሄ ማለት ነው። ቀጥሎ ደግሞ ሀጅ ምን ማለት ነው የሚለውን ሐሳብ በትንሹ ብናነሳ ደስ ይለኛል። መርሐባ። ሀጅ ያው ቀጥታ ግንኙነት የሚያደርገው ከኢብራሂም አለይሂ ሰላም ቤተሰቦች ጋርና ከሳቸው ጋር ግንኙነት ይላል። የሚገርመኝ ነገር በኢስላም ውስጥ ማለት ነው የሆኑ ተግባራትን የሆኑ ወቅት ብታደርጋቸው ምንም አዲይ ነው ወይም በተለምዶ እንዳደረከው ነው የሚሆነው። ግን አላህ ራሱ በመረጠው ቦታ ሲሆን የተለየ ምንዳ ይሰጣልና ሀጅ ማለት የእስልምና 5ኛው መሰረት ነው። ከመሰረቶቹ ውስጥ የመጨረሻው ማለት ነው። በዛ ደግሞ መስፈርት ይቀመጥለታል። ሌሎቹን አሁን ሻሃዳ ብትል ሁሉም ሻሃዳ የሚይዘው ነው። ሰላትም በተመሳሳይ መልኩ ሁሉ መስገድ ያለበት ነው። ከዛ ዘካና ሀጅ በተለየ መልኩ ከገንዘብ ጋር ቁርኝት ይኖራቸዋልና የመንገዱን ጉዞ ከቻለ ይላሉ። ያው ከመንገዱንም ከዛ የቤተሰቡንም ጉዞ ወጪ ወይም እሱ ደርሶ እስኪመለስ ድረስ ያለውን መጠቃቀሚያቸውን የሚሸፍን ሰው ማድረግ የሚገባው ግዴታ ነው። የተለያዩ ተግባራቶች ያሉት ማለት ነው። ጠዋፍ አለው፣ ከዛ ጀመራት አለው፣ ድንጋይ ውርወራ አለው። እንትንም አንላቸው ይሄ አሁን የዑመር ሐዲስ አንዳንዴ ይመጣብኛል። አንቺን ድንጋይ ሀጀር አላስወድን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲስሙሽ ባላይ ኖር አልስምም ይላል አይደል? አሁን ጠጠር መወርወር ምናምን አቅለህ ላይ ስታስበው ምንድነው ትላለህ? ግን ያው የአላህ ትእዛዝ ስለሆነ እዛ መፈጸም ስለሚኖርብህ ትፈጽማለህ። ከዛ ውጪ ሙዝደሊፋ ላይ ማደር ይኖራል፣ እንዲሁም ሚና ላይ ይኖራልና ሁሉም አይነት ሰዎች ቅድም እንዳነሳ ነው ከለራቸውም ኤዥያዊውም አፍሪካዊውም ከአውሮፓ የመጣውም ከአሜሪካ የመጣውም ከሁሉም የሚሰባሰቡበት የዓለም አንድ ላይ ሆኖ በአንድነት አላህ ሱብሓነሁ ወተዓላ ለበይክ የሚሉበት የጌታቸውን ጥሪ ምላሽ የሚያሰሙበት ከዛ ደግሞ ሲመለሱም ወንጀላቸው ተምሮ ልክ እንደ ሕፃን ልጅ ሆነው የሚመለሱበት ስርዓት ነው ሀጅ ማለት ነው። በጣም ቆንጆ ገለጻ ነው። ያው ከዚሁ ለመጨመር ያህል ሀጅ ስንል የ5ኛ የእስልምና ማዕዘን ነው ብለን ስንል ለምሳሌ ሌሎች ማዕዘናትን ከተመለከትክ ልክ አንተ እንዳልከው ትእዛዛት አላህ ለሰው ልጅ ስርዓት ያበጀበት ወይ ደግሞ ትእዛዝ ያወጀበት እነዚህ 5ቱ የእስልምና ማዕዘናት ወይ አማዳት የምንላቸው
ከነዛ ውስጥ ነው ብለን ስንል ለታዛዥነት የምትገልጽበት ነው። የኢብራሂም አለይሂ ሰላም ቤተሰብ ደግሞ ካነሳን አይቀር ከእርሳቸው ጋር ካገናኘን አይቀር ደግሞ ሀጅ የታዛዥነት ምሳሌ ነው የሚሆነው። ምክንያቱም የኢብራሂም አለይሂ ሰላም ቤተሰብ እናታችን ሀጀራን ካየናት፣ እንዲሁም አባታችን ኢስማኤል አለይሂ ሰላምን ካነሳን፣ እናታችን ሀጀራን ካነሳን እዚህ ቤተሰብ ውስጥ የመታዘዝ ምሳሌ እንመለከታለንና ሀጅ የመታዘዝ ምሳሌም ጭምር ነው። ስለዚህ በአሁን በእኛ ዘመን በቴክኖሎጂ ዘመን በጣም ያስገርማል። በነገራችን ላይ የሰው ልጅ በህይወት ልምምዱ በማህበራዊ ህይወት ውስጥ በጣም ብዙ ነገሮች ይለማመዳል። ከሚለማመዳቸው ነገሮች ውስጥ ጊዜ የሚያመጣው ራሱን የቻለ ብልጭልጭ ነገር ቁሳቁሳዊ ዓለም አለ። ከዚህ ቁሳዊ ዓለም ጋር ከስፒሪቹዋል ማንነቱ ወይ ደግሞ ከመንፈሳዊ ማንነቱ በጣም በብዙ ማይል ርቆ ከቁሳቁሳዊ ማንነት ጋር ብዙ ልምምድ ያደርጋል እና በእነዚህ ልምምዶች ውስጥ አላህ ይሄ ቁሳቁሳዊ ዓለም የሚያመጣው ወጥመድ አለ። ወደዛ ወጥመድ እንዳይሄድ የሚያበጀው ገደብ ነው። የሰው ልጆች ወደዛ ዓለም ከመሄድ ተቆጥበው ወደ ቀሪው ወደ አኼራ ይበልጥ እንዲያመዝኑ ማንነታቸውን እንዲመዝኑና እንዲያዩ ቆም ብለው ሰውነታቸውን እንዲፈትሹ የሚደረግበት ቦታ ነው። ስለዚህ ይሄ ደግሞ ምን ያደርጋል? አላህ የሰው ልጅ በሱ ስርዓት ውስጥ መተዳደሩን ለማየት የሚያወጣው ኒዛም ነው፣ ህግ ነው። አሁንም አላማ ይቅባልን እንድጥቀስ። ምንድነው ይቅባል አላማ ይቅባልን እንድጥቀስ ምንድነው የሚለው? ወደ አኼራ ህይወት ለመሻገር ወይ የነገውን ህይወት ለማየት የአበባ ብልጭልጭ ያለበት ቦታ ላይ ጋርደኑ ድረስ ብቻ አትመልከት። ከዛ የተሻገረ ህይወት ነው አንተ ያለ። አንተ የሰው ልጅ ሆይ ወይም አንተ ወፍ ሆይ፣ አንተ የገነት ወፍ ሆይ ብሎ ነው የሚጠራው። የሰው ልጅን በወፍ ምሳሌ ነው የሚጠራው። አንተ የገነት ወፍ ሆይ ዱንያ ባዘጋጀችልህ ወጥመድ ውስጥ እንዳትወድቅ። ምክንያቱም ያንተ ማረፊያ ጀነት ስለሆነች ወደ በፊቱ ዓለም ወደ መጪው ዓለም ለመሻገር ከፈለክ የተሻለ ሰው ሆነ ለመገኘት የአላህ ኒዛም ውስጥ የአላህ ስርዓት ውስጥ መገኘት አንዱ ግዴታ ነው። ስለዚህ ሀጅ አምስተኛው የእስልምና ማዕዘን ውስጥ ነው ብለን ስንል ከነዛ ማዕዘናት ውስጥ ትእዛዝ ካለባቸው ማዕዘናት ውስጥ አንኳሩና ዋናው የሰው ልጅ መታዘዝን ለአላህ በደንብ የሚያንጸባርቅበት ቦታ እንደሆነ እንደዛ ይሰማኛል። ግን ከመታዘዝ ጋር በተለይ ደግሞ የተለያዩ ሀሳቦችን ማንሳት እንችላለን። ከኢብራሂም አለይሂ ሰላም ከኢስማኤል አለይሂ ሰላም እና ከሀጀራ ጋር በተያያዘ ማለት ነው። ኢብራሂም አለይሂ ሰላም በትእዛዝ ነው ያንን ቦታ የገነቡት አይደል? ካዕባን ማለት ነው። ከዛ በተጨማሪ ደግሞ እስማኤልን ከዘገዩ በኋላ አግኝተውት ስለነበር ልባቸው ወደ እስማኤል አጋድለው ነበር። ከዛ አላህ Subhanahu Wa Ta'ala ልጃቸውን እንዲያርዱ ትእዛዝ ሰጣቸው አይደል? ከዛ ግን ያን ትእዛዝ መቀበል አይደለም ከባዱ ነገር የሚመስለኝ ለኔ ማለት ነው። ለልጁ ሲነገረው ያስተላለፈው መልእክት ለእስማኤል ማለት ነው። ከዛ አላህ ትእዛዝ ከሆነማ ፈጽም ነው። ተመሳሳይ መልኩ ደግሞ የሀጀራንም እንደዛው እናገኛለን አይደል? ልጃቸውን ይዘው ገና አራስ ልጅ ይዘው ጥለዋቸው ሲሄዱ ወደ ጀርባ እንኳን ሳይመለከቱ የአላህ ትእዛዝ ነው ሲሏቸው በምላስም አልመለሱም፣ በግንባራቸው ነቀነቁና በቃ የአላህ ትእዛዝ ከሆነ አላህ የትም አይጥለንም አሉና ይሄ ለአላህ መታዘዝን በጣም የምናይበት ወቅት ይመስለኛል። በተመሳሳይ መልኩ ከዛ የአላህን እርዳታ የምናይበት ማለት ነው። ከዛ ኢብራሂም አለይሂ ሰላም የአላህን ትእዛዝ ሊፈጽሙ ሄዱ። ከዛ አላህ በሱ ቦታ በግ ሰጠር አይደል? ከዛ ሁሌ የእርድ በዓል በመባልም ይታወቃል አረፋና ነው የሴቶች ተብሎ ከዛ ለብቻ በእኛ ሀገር ካልቸር ይመጣልና ከዛ የሀጀራንም ደግሞ ተመሳሳይ መልኩ እናያለን አይደል? ሰፋና መርዋ ላይ 7 ከተሯሯጦች በኋላ በሷ ያኔ በመሮጣ አሁን እህቶቻችን እናቶቻችን እየወክ ያደርጋሉ አይደል? በሷ ከዛ አላህ Subhanahu Wa Ta'ala ያው ዘምዘምን አፈለቀላቸው። ዘምዘም ራሱን የቻለ ሌላ ታሪክ ያለው መዘርዘር ነው ወደፊት እናነሳው ሐሳብ ሆኖሳለ ማለት ነው። ከዛ ደግሞ ይሄ እያንዳንዱ ሁኔታ ላይ በተመሳሳይ መልኩ ደግሞ ከካዕባ ጋር በተያያዘ አብርሃ ወአጽባ ሊያጠፉ ካዕባን ሲሉ ከዛ አብዱል ሙጠሊብ ለቤቱ የራሱ ጠባቂ ያለው የሚሉበትና የአላህነት ከዛ ስትታዘዘው ደግሞ ለአንተ የሚሰጥህን ኒዕማ ሙጂዛ ማነው ከራማው ማለት ነው። ሙጂዛ ለነብዮች ነው እና ከዛ ጋር ሁሉም የአላህ ወዳጅ መሆን የሚችልበት አንድ ነገር ይሄ
አላህን መታዘዝ መሆኑን በተለየ መልኩ ከአረፋም ጋር ከኢብራሂም አለይሂ ሰላም ታሪክም ጋር አያይዘን የምናነሳው ማንሳት የምንችለው ሰፊ ሐሳብ ነው። ሁሌ ባስብኩት ቁጥር የሚገርመኝ ነገር ስለሆነ ነው። አላህ Subhanahu Wa Ta'ala ሁሉ ረመዳን ላይም አሁን በሌሊቱል ቀድር ምናምን ረመዳን ውስጥ ያደረግነው ዱዓ ከአረፋ በኋላም ጠብቀን ወይም ኢሚዲየትሊ ምናምን እኮ እናገኘዋለን እና በተለየ መልኩ ግን እዛው አይነት ተግባሮችን የምናየው ከዛ ሁኔታ ነው። ብዙ ደግሞ ወንድሞች ይኖሩናል አይደል ደርሰው ዘይን ይሄንን ጠይቀው ነበር አላህ Subhanahu Wa Ta'ala እንደዚህ ሆነልኝ የሚሉ ማለት ነው። እና ይሄ ከአላህ ጋር ያለህን መንፈሳዊ ማንነት የምታሳድግበት ለአላህ እጅ የምትሰጥበት በቃ ለበይክ ይያልክ ማለት ነው። ካንተ ውጪ ማንንም የለም አንተ ነህ የምታደርገው የነገራት ክምችት ባለቤት አንተ ነህ ሁሉንም የዓለምን ስርዓት የምትዘውረው አንተ ነህ ይያልክ የምትፈጽመው አምልኮ ተግባር ነውና ከዛ ጋር በተያያዘ የአስቡ 180 ሀገር ዜጋ ነው የሚመጣው ከዛ የሚናገሩት ቋንቋ በዛው ልክ የተዘበራረቀ ቋንቋ ነውና ያ ሁሉ ሰው ሲጠይቀው መስማት የሚችል ጌታ ነው አላህ በጣም የሚያጅበው ነገር ማለት ነውና ከዛ ሁሉ ሰው ጋር ከዛ ሰምቶ ደግሞ ወደ የሀገሩ ሲሄድ ሁሉም ደስተኛ ሆኖ ከዛ ሁሉም የጠየቀው ተሟልቶለት የተለያየ ነገር ነው እኮ አንድ ወጣት ሲሆን ሚስት ይጠይቃል ተን ያላገባ ከሆነ ከዛ ስራ ያልተሳካለት ሊሆን ይችላል ከዛ ሂዳ የሚፈልግ ሊሆን ይችላል ከዚህ በኋላ ቀጥተኛ መንገድ ወንጀል እንዲማር የሚፈልግ ይሆናል እዚህ ምድር ላይ ለመገልገያ የምንጠቀማቸውንም ከዛ ደግሞ አልፎ ለአኺራዊ ጉዳዮቻችንም የምንጨነቀው ነገር ይጠይቃል አላህ በዛው ልክ ይመልስላቸዋል እኛም የረሱሉላህ ሰለላሁ ዐለይሂ ወሰለም ኡመት ነው የሳቸው ኢብራሂም አለይሂ ሰላም ዱዓ አይደል ረሱል ሰለላሁ ዐለይሂ ወሰለም ይላሉ የኢብራሂም ዱዓ ነኝ ሞር ወደ እንትን አደረግ ነው እንዴ በጣም ቆንጆ ሐሳብ ነው ግን ስለ መታዘዝን ቅድም አንስተን ነበር በመታዘዝ ውስጥ ብዙ ፈተናዎች አሉ የሰው ልጅ አንድ ስርዓት ውስጥ ለመቆየት አንድ ኒዛም ውስጥ ለመቆየት አንድ የተጻፈ ህግ ውስጥ ለመቆየት የኢማን ትግስት ይፈልጋልና ቅድም ያነሳት ፖይንት ናት እቺን ዝርዝር ሐሳብ እንድናወራ ያደረገን ምንድነው ከዓለም ህዝብ ሁሉ የተወጣጣ ሰው እዛ ቦታ ላይ የሚገጥመው ፈተና አለ ከሚገጥመው ፈተና ውስጥ መገጫጨቱ አለ በነገራችን ላይ ፀሐዩ አይን ነገር ነው ለምሳሌ ከዚህ ቀደም በነበሩት ፕሮግራሞች ውስጥ በተለይ አምና ይመስለኛል ብዙ ያልተነገሩ ቁጥሮች ነበሩ የሰዎች ህልፈት በሙቀት ምክንያት የተከሰቱ የሰዎች ህልፈት እዛ ቦታ ላይ ያለው የሙቀት መጠን ከፍተኛ እኛ ሀገራችን ላይ ከለመድነው ዌዘር በጣም ከባድ ነው ከሌሎች ዓለም የመጡ ሰዎች ብዙዎቹ ከበረዶ ሀገር የመጡ ሰዎች አሉ ከኡዝቤኪስታን ታጂኪስታን ቻይና ምናምን የመጡ ሰዎች እዛ ቦታ ላይ ሲመጡ አየሩ አይስማማቸውም በጣም ከባድ አየሩ አይስማማቸውም ማለት ግን ያን ለተወሰነ በሚቆዩባት ጊዜ ውስጥ አዳፕት አድርጎ ለመቆየት ይሞክራሉ ይሄ እዛ የተጻፈው ኒዛም ውስጥ ስርዓት ውስጥ የትዕግስት ወይ ደግሞ የሰብር ልምምድ የማድረግ አንዱ ኤክስፒሪየንስ ነው ሰዎች ከተለያየ ዓለም ይመጣሉ እንዳልከው በቋንቋ አይግባቡም በተለይ ጧፍ ስታደርግ በጣም የሚያስገርም አንድ ልምምድ አለ ወይስ ስድስተኛው ወይስ አምስተኛው ጧፍ ላይ ስትደርስ እግርህ ያንተ አይደለም ኦኬ እንትን ይዝላል ምናምን ስለዚህ የሆነ ሰው ከኋላ አዲስ ገና የገባ ሰው ወይ ጧፍ ያደረገ ያለ ሰው ይገጫል ወይ አንተ ሳታውቅ የሆነ ሰው እንድትገጭ ይደረጋል ዞረህ መደባደብ ያባቱ ነው ሰብር ማድረግም ያባቱ ነው ምክንያቱም ያ እንትን ነው ጥያቄ ነው ላንተ እዛ ቦታ ላይ ትግስት ማድረግ ማትችል ከሆነ ሌላ የህይወት ዘርፍ ላይ አንተ ትግስት ማድረግ አትችልም ማለት ነው ስለዚህ እዛ ስርዓት ውስጥ ያቺን አላህ የጻፋትን አምስተኛ ማዕዘን ነው ብለን ስንል ልክ በሰላት በዚህ ማዕዘን ውስጥ ሰላት ላይ የምታደርገው ልምምድ ላይ ሸይጣን እንደሚፈታተነ ሁሉ እዚህኛው ስርዓት ውስጥም ሸይጣን አለ እዚህ ልምምድ ውስጥም ከኢባዳ እንድትዘናጋ ከኢባዳ ዙር እንድትል ሌላ ነገር አስበ ሌላ ነገር ጠይቀ እንድትመጣ ይደረጋል ሰዎች አንዳንዴ እዛ ሄደው ከስሮ ባክኑ የሚመጣ ሰው አለ እንደው ኡምራህም ሐጅም ይበላሽብህ ሲባል ማለት ነው አላህ ይጠብቀን ከዚህ በጣም ከባድ ነገር ነውና እንደዚህ ነው ነገር ይገጥማቸዋል ሰዎች በኤክስፒሪየንስ ደረጃ ስለዚህ አላህ የጻፈው ህግ እንደመሆኑ ይሄን ህግ ለማስጠበቅ የተቀመጠ የህጉን የማስፈጸም ቀመር አለ ያ ቀመርም ያላህ ነው ትግስት የሚባል ቀመር ማለት ነው እሱን ጠብቀን ነው ሐጅ አድርገን ልንመለስ የምንችለውና በዝርዝር ሌሎች ሐሳቦች በደንብ እናወራለን ዛሬ ያው መክፈቻችን እንደመሆኑ ሰዓትም ይገድበናል ይሄን ነው ልንላችሁ የምንችለው
ቆንጆ ቆይታ ቆንጆ ሀሳቦች እንዳነሳን ተስፋ እናደርጋለን። ከሀጅ ጋር በተያያዘ የኛን ሀገር ካልቸር ምን ይመስላል በልጅነታችን የነበሩንም ገጠመኞች ለማንሳት ሞከርን። ከዛ ውጪ ከኢብራሂም አለይሂ ሰላም እና ከቤተሰቦቻቸው ጋር ለማገናኘት ሀጅን ሞክረን ነበር። በቀጣዮቹ ኢንሻአላህ የተለያዩ ፋሲሊቲዎች ይኖራሉ። ይህንን ደግሞ ለማስተናበር የተጠቀሙበት የራሱ የሆነ ያስተዳደሮች የተጠቀሙበት የራሱ የሆነ ዲጂታል ፕላትፎርም አለ። እሱንም እናስተዋውቃለን። ከዛ ደግሞ መረጃዎችም የሚኖሩን ይሆናል ኢንሻአላህ። የተወደዳችሁ ተመልካቾቻችን ስትከታተሉት የቆያችሁት የሰሞነ ሀጅ መሰናዷችንን ነው። ሀጅና ከሀጅ ጋር የተያያዙ ጉዳዮችን እያነሳሳን ወደ እናንተ ቆየን። ኢብራሂም አለይሂ ሰላም ቤተሰቦቻቸውን እንዲሁም የሀጅን ትዝታዎቻችንን በተወሰነ መልኩ ለማንሳት የእናንተንም ለመቀስቀስ ሞክረናል። በቀጣይ መሰናዷችን የተለያዩ መረጃዎችን ይዘን ወደ እናንተ የምንመለስ ይሆናል። አብራችሁን ስለነበራችሁ ልባዊ ምስጋናችን የእናንተ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።